24 ሰዓት ለሰጠ እግዚአብሔር 1 ሰዓት ለጸሎት መስጠት ጭንቅ ነውን? 24 ሰዓት ለሰጠ እግዚአብሔር 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነውን? ጭንቅ ነው። 50 ዓመት ለምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቅ ሆነ? እኛ ነገር እኮ ሄዱ ማንሰጠው ማለት ነው። ሥጋውን ለሰጠ ለመድኃኔ ዓለም የሳንቲም ድቃቂ የልብስ ላቂ ቤተክርስቲያን መስጠት ብርቅና ድንቅ ሆነ። ሕፃናትን አላያችኋቸውም እንዴ? ወድቀው የሰው ልጅ ምን ያህል እንደሆነ ወድቆ ሕፃኑ ቆይ ስለ ጉዳዩ ሰዎች ምን ይላሉ ነው የሚለው። ቀና ብሎ ያህል ይድፋ ካሉ ይላል። ጎሽ የኔ ልጅ ምንም አልሆነ እኮ ካሉት ብድግ ብሎ ዝም ይላል ይላል። ግርም እኮ ነው የሚያደርገው ማለት ነው። አያችሁ፣ ለሰው ብርታት መስጠት ነው የሚገባ። ግን ይድፋ አደራውን ካለ ግን ያለቅሳሉ። እኛ በወደቀ ሰው ላይ ሸክም እንጨምራለን እንጂ ማንሳት አይሆንልን። አንድ ቄስ አንድ ጊዜ እንዲህ አሉኝ፣ በጣም አረሳቸው። ግሸን አገኛቸውና ፎጣ ልግዛልህ አሉ። ውጭ ሀገር የሚኖር ናቸው። አይ አለኛ አይ ምዕመናን ከሚገዙለት እኔ ልገዛለት ይሻለታል አለ። እንዴት ሲባል አይ ምዕመናን ካባ ይገዙና አየውያን ካባ እኔ ነው የገዛውላቸው ይላሉ አለ። እኔ ግን አልልም ብለውኛልና አረሳውን በእውነቱ ማለት ነው። አትሉም ትላላችሁ። ያኛውን ቢጫውን አየው ነጩን እዛ መሀል ያለውን እኔ ነኝ የዛሬ 3 ወር የገዛውላቸው። እንደዚያ ነው የምትሉት አይደለም? ያንን ቤተክርስቲያን አየው ያኛውን ረጅም ነው አያቴ ነው የሰሩት። ይገርማል። እንዲሁም አባቴ ደግሞ ሌላ ሊሰሩ ሲሉ ድንገት ሞት ቀደባቸው። ውሸቱን ነው። አባቱ ሰርቆ ሙቶም ሊሆን ይችላል። የአጋንንት መሳለቂያ የነበረ የሰው ልጅ በመላእክት ለመመስገን በቃ የእኛ ሥጋ ማለት ነው። እኔ አለ የዛሬ ክብራችን እንዲታወቅ የድሮ ውርደታችን መናገር እፈልጋለሁ አለ ቅዱስ ዮሐንስ አፈወርቅ። ከአሳ ያልተሻልን የነበር ነው አለ። አሳ በባሕር ውስጥ ቢዋኝ ድምፁ እንዳይሰማ ጸሎታችን አይሰማ የነበርን እኛ የእኛ ባሕሪ ሂዶ ባሕር የመላእክት እንደ ጫማ ተጫምቶ ማዕርገ መላእክት እንደ ጫማ ተጫምቶ ውሳጤ መንጦላዕት ገብቶ በዘባነ ኪሩብ የሚቀመጡ ሆነዋል። እንግዲህ ከአብ ዘንድ ጠበቃ አለን። ምን ማለት ነው? ከአብ ዘንድ ጠበቃ አለን፣ የሚፈርድልን ወመምህር ዘይትቃወም ለነ፣ የሚከራከርልን ምጽናተ ቅጽርነ፣ አምባ መጠጊያችን፣ ተገልጠው ከሚመጡ ጠላቶቻችን፣ ሰይፍ ይዘው ዘገር ነቅንቀው ከሚመጡ ጠላቶቻችን ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙሰ ይክሉ ቀቲሎታ፣ ሥጋችሁን የሚገላችሁን አትፍሩ ብለሃል ብለን የምንጠበቅበት ረቀው ከሚመጡ ጠላቶቻችን ካጋንንት ስሞን ስኢለ ሰአለ ሰይጣን ከመያንፍስክሙ ወያንስስክሙ ወያንሰ ተመልከቱ ጸለይኩ ከመ ይድክሙ ሃይማኖትክሙ፣ ሃይማኖታችሁን እንዳይደክም እኔ ኤሎሄ ያልኩላችሁ ብሎ ረቀው ከሚመጡ ጠላቶቻችን ካጋንንት አስመስለው ከሚመጡ ጠላቶቻችን ከመናፍቃን ታቀውኬ ማሐሳባን እለ ይመጽኡ በአልባሰ አባግዕ ወንተ ውስጦሙሰ ተኩላት ወመሰጥም ሙንቱ ብሎ የጠበቀን የበግ ለምድ ለብሰው ከሚመጡት ከመናፍቃን የሚከራከርልን ተከሳችሁ በሄዳችሁ ጊዜ ምን እንደምትመልሱ አታስቡ፣ እናንተ የምትናገሩ አይምሰላችሁ ብሎ ልሳን ዓለም ጰራቅሊጦስን የሰጠን ተከራክሮ የሚረታልን እሳት የሚጠፋልን በኃይለ መስቀሉ ሁሉን የምንችልበት ክህልን ያስታጠቀን ሕያው ቅዱስ እግዚአብሔር ሰው ሆኖ መጣ። አንድነቱን ሦስትነቱን ገለጠልን። ያላየነውን አምላክ አየነው። ለመስማት የማይገባንን ለማየት አበቃን። ለማየት የማይገባንን እንዳስሰው ዘንድ ፈቀደልን። ለመዳሰስ የማይገባንን እንበላውን ጠጣው ዘንድ ፈቀደልን። እንዲያድርብንም ፈቀደ። ከእኛ ቤትም አደረ። እሱን መምሰልን ሰጠ። እሱ ሰው ሆነ፣ እኛን እሱን አስመሰለን። እንዲህ አድርጎ ለዓለም ሁሉ ብርሃኑን ገለጠ። ሲገለጥ አስመሳይ ሁሉ ያስመሰለው ሁሉ ተገለጠበት። የዲያብሎስ ውሸቱ ሬሲ መድኃኒተ ዋግህድ ወጡ ብሏል። የዲያብሎስን ተንኮሉን ድነትን አድርጌ ገልጽንበታል። ውሸቱን የዲያብሎስ አስመሳይነት አንቀጣፊ አሌባ ዕፀ በለስን አትብሉ ያላችሁ ነፍጓችሁ ነው የምትል አንቀጣፊ እንኳን የአንድ እንጨት ፍሬ የምነፍግ ንፉግ ልሆን ሥጋዬን የምሰጥ ለጋስ እንደሆንኩ ተመልከት ሲለው ነው። ደሜን የምሰጥ ለጋስ መሆኔን እይ አለው።
ይሄ ነው ብርሃን ማለት። ብርሃን ሲበራ ድንጋዩ እንዲገለጥ የዲያብሎስ ተንኮልም ተገለጠ፣ የእግዚአብሔር ብርሃንም ለእኛ ተገለጠልን። እኛም በእግዚአብሔር ፊት ታየን፣ ለመታየት አበቃን። መድኃኔዓለም በእሱ ፊት ለመታየት በቃን። የኃጢአት ትቢያ ወሮን አቤት ውስጥ እንደጠፋ እንደ ወርቅ ቀለበት ትቢያው ሲነሳ ብቅ ብሎ እንደሚታየው የኃጢአት ትቢያ የመርገም ደንጊያ ተጭኗል። በሙሉ በረግረገ ኃጢአት እንኖር የነበርነውን እርሱ መጥቶ እንድንታይ እሱ ለእኛ ታየን። እኛም በእሱ ፊት በክብር እንድንታይ አደረገ። ይህን ያደረገ መድኃኔዓለም ስሙ የተመሰገነ ይሁን። አሁን እንዲህ አድርጎ ሰጠ። ይህ ስጦታ ነው። አሁን አንተም አለ ተመልከቱ፣ እኔ ሰጭ ነኝ፣ አንተም እኔን የምትመስለኝ ስትሰጥ ነው። ስጥ ይላል። ስጡ። የሚሰጥ ሰው ክርስቶስን ይመስላል። ጊዜያችሁን መስጠት አለባችሁ። እስቲ እናንተ ምን ትሰጣላችሁ? ጊዜ ስጡ። እግዚአብሔር ዕድሜ ሰጥቷል። 24 ሰዓት ለሰጠ እግዚአብሔር 1 ሰዓት ለጸሎት መስጠት ጭንቅ ነውን? 24 ሰዓት ለሰጠ እግዚአብሔር 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነውን? ጭንቅ ነው። 50 ዓመት ለምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቅ ሆነ? የእኛ ነገር እኮ ይሄ ነው፣ የማንሰጠው ማለት ነው። ሥጋውን ለሰጠ ለመድኃኔዓለም የሳንቲም ድቃቂ የልብስ ላቂ ቤተ ክርስቲያን መስጠት ብርቅና ድንቅ ሆነ እንዴ? ይህ ነው እኛ የምንጸድቅ። ራሱን በጥምቀት ላለበሰን ጌታ ካባ ላንቃ ወርቀ ዘቦ ግምጃ ሰጥተን ለቤተ ክርስቲያን ማስገባት ብርቅና ድንቅ ሆነ? አንሰጥም። ለሰው መስጠት ሰውን መቀማት እንጂ መስጠት አናውቅም። ቢኖራችሁ ገንዘብ ስጡ፣ ባይኖራችሁ ምክር ስጡ፣ ማጽናናት ስጡ። አንዳንዱ ሰው ዝም ብሎ ወዶ መስጠት አይወድም፣ መንሳት ነው። አንዳንድ ጊዜ ከታመመ ሰው እንደና ጤና መስጠት የእግዚአብሔር ነው። ባይሆን ግን ተስፋ መስጠት ይቻል ነበር። እንሄድና ምናደርጋለን? ታክመሃል? የለም። ከዶክተር ገሌ አማክራል? የለም። አይ እንተም እንደው ነገረኛ አለ። ታሞ ተኝቶ በቁስሉ ላይ ጥስጣሴ ማለት ነው። ሰው ተስፋ ይሰጣል እንጂ ወቅሶ ይወጣል። እናንተ ተስፋ መስጠት ማለት ሰውን ተስፋ መስጠት፣ ተስፋ መቀጠል። በስምሽ ያዘነውን ያረጋጋውን እምርልሻለሁ እኮ ያለ እንዲሁ መስጠት ባይሆንልህ አይዞ ድንግል ማርያምን ያህል እናት እያለ ያለውን ማለት እኮ ሌላ ባይሰጥ ማለት አይዞ ገር ያለልህ ሲባል ማለት ነው። ሕፃን ልጅ እኮ እንደው በጨለማው አባቱ ወደዚያ ሲሄድ ሲፈራ አይዞ ሲለው እሺ ብሎ ዝም ይላል። ልክ ሰውን ይተዋል። አይዞ ማለት ብርታት ነው። ቃል ይሰብራል፣ ቃል ይጠግናል። ገንዘብ ባንሰጥ ቃል መስጠት ሊያቅተን አይገባም። ሰውን አይዞህ ማለት ሕፃናትን አላያችኋቸውም እንዴ? ወድቀው የሰው ልጅ ምን ያህል እንደሆነ ወድቆ ሕፃኑ ቆይ ስለ ጉዳዩ ሰዎች ምን ይላሉ ነው የሚለው። ቀና ብሎ ያህል ይድፋ ቃል ይላል። ጎሽ የኔ ልጅ ምንም አልሆነ እኮ ካሉት ብድግ ብሎ ዝም ይላል ይላል። ግርም እኮ ነው የሚያደርገው ማለት አያችሁ። ለሰው ብርታት መስጠት ነው የሚገባ። ግን ይድፋ አደራውን ካልነው ግን ያለቅሳል ማለት እኛ በወደቀ ሰው ላይ ሸክም እንጨምራለን እንጂ ማንሳት አይሆንልንም። ሰው መፈለግ አልለመድንም፣ ማጥፋት ነው የለመድነው። ስለዚህ ሁሉ ተመልከቱ። ዓይንህ ምቀኛ ከሆነ ማለት ምጽዋትህ ጠማማ ከሆነ፣ ስጦታ ቅናት ካለበት፣ ስጦታ ምቀኛ ከሆነ ስጦታ ውዳሴ ከንቱ ከሆነ። አንድ ቄስ አንድ ጊዜ እንዲህ አሉኝ፣ በጣም አረሳቸው። ግሸን አገኛቸውና ፎጣ ልግዛልህ አሉ። ውጭ ሀገር የሚኖር ናቸው። አይ አለኛል። አይ ምዕመናን ከሚገዙለት እኔ ልገዛለሁ ይሻሎታል አሉ። እንዴት ሲባል አይ ምዕመናን ካባ ይገዙና አየው ያን ካባ እኔ ገዛውላቸው ይላሉ አለ። እኔ ግን አልልም ብለውኛልና አረሳውን በእውነቱ ማለት ነው። አትሉም ትላላችሁ። ያኛውን ቢጫውን አየው ነጩን እዛው መሀል ያለውን እኔ ነኝ የዛሬ 3 ወር የገዛውላቸው። እንደዚያ ነው የምትሉት አይደለም? ያንን ቤተክርስቲያን አየው ያኛውን ረጅም ነው አያቴ ነው የሰሩት። ይገርማል። እንዲሁም አባቴ ደግሞ ሌላ ሊሰሩ ሲሉ ድንገት ሞት ቀደባቸው። ውሸቱን ነው። አባቱ ሰርቆ ሙቶም ሊሆን ይችላል። ይህ ምጽድቁን ማለት ነው። ሰዎች ምን ይላሉ ብሎ መጠበቅ፣ መመጻደቅ፣ ዋጋ መጠበቅ፣ እልል በሉልኝ ማለት ነው። ለእያንዳንዱ ነገሩ ምስጋና መጠበቅ። ሰው አሁን ራሱ ንስሐ እየገባ ሰርቄያለሁ፣ ቀጥፌያለሁ፣ ጾም ሽሬያለሁ፣ ባህል ሽሬያለሁ፣ እንዲያው ብዙ ሰው ነኝ እንዲህ አድርጌያለሁ እና በስመ አብ ልጄ ድግም እንዲህ አታደርግ
እንደው በጣም አጥፍተሃል ካሉን ሳባል አይ እንደዚያም ስላልኩህ ገና ነኝ ይላል። ደግሞ ማለት እንዲሁ እኮ ድረስ ሰው ምስጋና ለምንድን ነው የሚወደው ነው? ይሄ ነው ጥም። ስለዚህ ተመልከቱ እፋ ጽልመትከ ብርሃነ ይከውነከ በመመስገን ያስገው አገልግሎት እንዴት አድርጎ ይጠቅምሃል። እየመጠቅ አማን ብለክሙ ነሱ ሴቶሙ ያላቸው እነዚህ ዋጋውን እዚያ ወሰድከው ማለት ምርቃቱን መመጠን። እኔ ላይ ግብረ ሰላም ታበላላችሁ ደብረ ታቦር ያበላል እንዴ ቀልድ ነው። አዲያ ስታበሉ ግን አነ እንትና ቤት እኮ ወረቡን ደመቅ አድርገውታል። እኛ ግን እንትን አላሉ። ምርቃቱም አነስ ያለ ነው። አልዘረዘሩም፣ ስለ አያቴም አልተናገሩም። አክስቴ ሁሉ ጥሩ ሰው ናት ነው የሚለው ማለት ነው። በእውነቱ ድሮም የመስጠት ዘር ናችሁ፣ እግዚአብሔር ይስጥልን። እንዲህ አለም የለ ጠላውም እንዴት እንደተሳካላችሁ ይገርማል። እንደው ቀኑም አጭር ነበር ማለት የሌለብንን ሁሉ ማለት እኛንም አድርባ ያደረጋችሁ እናንተም ላትጠቀሙ ማለት ነው። አውቀን እኮ ነው። እውነት መስሏችኋል፣ እውነት መስሏችኋል። እንዳይከፋችሁ እኮ ነው ማለት ነው እንደዚያ የምንለው ማለት ነው። እንደዚያ የምንለምደው የምታደርጉን ነው። በቃ እንዴ እኔ ለራሴ ደስ አይለኝ። እግዚአብሔር ይስጥልን አሁን ዘሰማያት በቃ ማለት ነው የምፈልገው። እኛ የአምላክን ሥጋ ብልተናችሁ፣ እኛ የአምላክን እንደማጠጥ ተናችሁ። ደግሞ ለዚህ ነው ቅዱስ ጳውሎስ ተራራ የሚያህል ስብከት ሰብከን ደግሞ ድንብላል ያህል ላንበላ ነው ብሏል። እውነት እኮ ነው፣ እውነቱን እኮ ነው። ክርስቶስን ያህል ጌታ አስተምረናችሁ፣ ኧረ እንዲያውም ይላል ቅዱስ ጳውሎስ ዓይናችሁንም ልሰጡኝ ይገባ ነበር ነው የሚለው። ዓይናችሁን ልሰጡኝ ይገባ ነበር። ነገር ግን ጳውሎስን የምናበላው እኛንን እንዳትሉ ከእናንተ 5 ሳንቲም ዕዳ የለብኝም፣ ድንኳኔን እየሰፋው እታደራደራለሁ ይላል ቅዱስ ጳውሎስ። ስለዚህ ምንድን ነው የሚያመጻድቀን? እንዲህ ያለው ምጽድቅ በመስጠት መመጻደቅ፣ ቤተክርስቲያን በመስጠት መመጻደቅ አንዱ ከኦርቶዶክስ ቤተክርስቲያን የሚያወጣል ምንድን ነው? ምስጋና መፈለግ ነው። ወቀሳን አንፈልግም። ጸድቃችኋል፣ ድናችኋል፣ የተባረካችሁ ናችሁ። ምን ያደርግልሃል? ውስጥህን ታውቀው የለ ጌታ ሌባ እንደሆንክ፣ ቀጣፊ እንደሆንክ፣ ሞላጫ እንደሆንክ ታውቀው የለ። ባመሰግን ምን ያደርግልሃል? ውስጥህ እየነገረ ስተኛ እየሸነቆረ አይደል? እውነቱን ስነግርህ ነው ጥሩ። ይህንን መስማት አለብን በእውነቱ ማለት ነው። ይህን ነው የሰውነት ብርሃን ምጽዋትህ ነው። ስለዚህ ሁላችንም ስጦታ እንድንሰጥ አምላከ ቅዱሳን ይርዳል። ስጦታ ስጡ በእውነቱ ማለት ለሰው ስጦታ መስጠት። ስጦታ አያችሁ፣ ሰው ለምንድነው ስጦታ የሚሰጥ መሰላችሁ? በጣም እወድሃለሁ፣ በጣም ነው የምወድና ልቤ ይወድሃል፣ ግን ልቤን እንዳልሰጥ የራሴ ነው ሳወጣው እሞታለሁ እና ልቤን በቃው እሰጥሃለሁ ማለት እኮ ነው፣ ሌላ አይደለም። ልብን በቃ መስጠት ነው። ሲሰጡ በዚያ መስጠት ነው። ለሰው መለገስ፣ መራራት፣ መስጠት ይህ በጣም እጅግ መልካም ነገር ነው። ከቃሉ ጋር ናችሁ። ብሩህ ስጦታ እንድንሰጥ አምላከ ቅዱሳን ይርዳን። ወደ ሌላኛው ሐሳብ እንታ የሰውነት ብርሃን በሉ እንጂ ምን ነው? አቤት አብርሃም ምንድን ነበረ? ምጽዋች ነበረ። ደግ ሰው ነበረ። ሲያበላ መንገድ ላይ የሚያበላ መንገድ ላይ ብሎ ሲያበላ እንግዳ አልመጣ ፍትልክ ቢባል አልቀምስም። የሰውነት ብርሃን ምጽዋትህ ነው ማለት ነው። ዓይን ያለው ምጽዋትን ነው። ማንን ያሳያል? ብሩህ ሥላሴን ያሳያል። አብ ጎህ፣ ወልድ ጎህ፣ መንፈስ ቅዱስ ጎህ፣ አሐዱ ትጓ ጽባህ ዘበጸዳለ ብርሃኑ ሰሰለ ጽልመት የሚባል አብ ወልድ መንፈስ ቅዱስን ታያለህ። አብርሃም ደግ ሰው ነው፣ ያበላል፣ ያጠጣል። ምጽዋቱ ዓይን ሁና ሥላሴን አሳየችው። ሥላሴን አሳየችው። ምጽዋቱ ዓይን ሁኖት። ቆርኔሌዎስ የሚባል ሃይማኖት አልነበረውም። የሐዋርያት ሥራ ምዕራፍ 10 ላይ ደግ ሰው አይሁዳዊ ነው፣ ግን ይመጸውታል። በእግዚአብሔር አያምንም፣ በክርስቶስ መገለጥ አያምንም፣ ግን ደግ ሰው ነው። ምጽዋት ይመጸውታል። ምጽዋቱ ዓይን ሆኖት መልአኩ መጥቶ ምን አለው? ምጽዋትህ ተሰምቶልሃል፣ ሂድና ከቅዱስ ጴጥሮስ ተጠመቅ አለው። ስጦታ በጠማማነት ካልሰጡት እግዚአብሔርን ያሳያል። በጎ ስጦታ የሚሰጥ ሰው እግዚአብሔርን ያሳያል፣ እግዚአብሔርን ያያል። ሐናና ኢያቄም ልጃቸውን ለእግዚአብሔር ሰጡት። አፏ ሳይፈታ ቁርጥ አድርገው አንድ ልጃቸውን ትንሽቱን ልጅ የመካን ልጅ ብርቅ የሆነችን አንድ ልጅ እንደ ፀሐይ የምታበራ ብሬት ልጅ ሰጡ። ልጃቸውን ሰዎቹ ምጽዋት መጽውተዋል፣ እናንተ አስራት አንሰጥም። ሰዎቹ ልጅ ነው የመጸወቱት፣ ያውም እመቤታችንን ያህል ልጅ ሰጡ። ኋላ ዓይን አረገና ምን አረጋቸው? ዓይን ብርሃን ናት፣ የሰውነት ብርሃን። እነሱ ልጃቸውን ሲሰጡ ብርሃን ክርስቶስ ደግሞ በድንግል ማርያም አዩት ማለት ነው። እና ምን ይላሉ ሊቃውንቱ?
አሃ ጌታ ለካ አሉ የኢትዮጵያ ሊቃውንት ለካ ጌታ ዳግመኛ ያልተወለደ አይድንም ያለ ለጥምቀት ብቻ አይደለም። አብርሃም፣ ይስሐቅ፣ ያዕቆብ ማርያምን ወለዷት። ማርያም አብርሃምና ይስሐቅ ያዕቆብን መልሳ ወለደቻቸው ይላል። የወለዱት ምን ይላል? አይ ገበሬ ሊቁም አምላክ የወለዱት ይወልዳል አለ። እውነት እኮ ነው። ተመልከቱ። አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ሰሎሞን ማርያምን ወለዱ። ድንግል ማርያምን ወለዷት። እሷ ደግሞ ክርስቶስን ወለደችና ወለደቻቸው። ስለዚህ ድንግል ማርያም መልሳ አያታቸው ናት ማለት ነው። ክርስቶስ አባታቸው ከሆነ እሷ ደግሞ የክርስቶስ እናት ከሆነች ድንግል ማርያም ለአብርሃም፣ ለይስሐቅ፣ ለያዕቆብ አያታቸው ሆነች ማለት እኮ ነው። አያታቸው ናት መልሳ። እግዚአብሔር እንኳን እናቴ ሲል ያላፈራትን በእውነቱ እግዚአብሔር አያት ሲቆጠርለት አላፈረም። እንዲሁ ሰው ግን እንዲሁ ትዕቢቱ አይደቃቸው። ክርስቶስ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም አብርሃም ወለዶ ለይስሐቅ ይስሐቅ ወለዶ ለያዕቆብ ያዕቆብ ወለዶ ይስሐቅ ወለዶ ለያዕቆብ ያዕቆብ ወለደ ይሁዳ ወአሃዊሁ ይላል። የማን አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞችን ወለደ። ጥሩ እሺ። እነዚህ ኋላ ማንን ወለዱ ለማለት ከነሱ ክርስቶስ ተወለደ። አሁን አብርሃም የክርስቶስ አያት ሲባል የእግዚአብሔር አያት ሲባል ካላፈረ አሁን ድንግል ማርያምን እናቴ ማለት ያሳፍራል? እግዚአብሔር ዳዊት አባቴ ሳይል ሳያፍር ማለት ዳዊት አባቴ ሲል የዳዊት ልጅ ሆይ ሲባል እኮ ቆም ነበር የሚል እሱ ራሱ። የዳዊት ልጅ ሆይ ማረኝ ሲባል ቆም ይል ነበር መንገድ እየሄደ። የድንግል ማርያም ልጅ ሆይ ማረኝ ስለው ሊቀየም። ኧረ ድንቁርና ቤት ሰራ ማምላክ። ድንቁርና ቤት ሰርቷል በዚህ ዓለም። 14 ምሰሶ ነው ያቆመ፣ 7 አይደለም። በጣም ነውር እኮ ነው በእውነቱ ማለት ነው። ያን ስጦታ ሰጣቸው በምጽዋት አይን እግዚአብሔር ታይቷል በእውነቱ ማለት ነው። ሁሩ ወአይምሩ ምን ተዘይቤ ምጽዋት አበድርም መስዋዕት ከመስዋዕት ይልቅ ቸርነትን ምጽዋትን እመርጣለሁ ለምን እንዳለ ተመልከቱ። ምጽዋት አይን ነው። ምጽዋት ጠማማ ከሆነ ሰውነት ጠማማ ነው ማለት አትድንም ማለት ምን ማለት ነው? ሰው ወንድምህን ሰርቀህ ቀምተህ እያስለቀስክ አቶ ገሌ ለመድኃኔዓለም ለክብሩ መገለጫ 50 የ100 ብር የ300 ብር ጥላ ሰጥተዋል። ውሸት ጠማማ። እዚያ ለሰረቀው ስጥ። መጀመሪያ ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኔዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሳሰርከውን ሰው አስፈታው። ድሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንተ አብያተ። ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም፣ ስለ ገብርኤል፣ ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለ ይሁቡ እምዘሆሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በሬ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረኛ ደግሞ ስላልተጨመረልን የሚከፋን ስለሆነ በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው። ለዚህም እንዘን። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነህ ወይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይለኝ። ጥሩ ቀሚስ ነህ አደረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ።
ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር። ጥያቄው ግን የሥራ ነው። አብልተሃል ወይ? አጠጥተሃል ወይ? የተግባር ነው። እስቲ አንድን ሕፃን ልጅ ታቀፉና እወድሃለሁ ልጄ፣ እወድሃለሁ ልጄ፣ ጡት የለም፣ እወድሃለሁ ልጄ፣ እወድሃለሁ፣ ልጥባ የለም፣ እወድሃለሁ ልጄ፣ እወድሃለሁ ልጄ፣ ጡት የለም። ይሄ ልጅ መሞቱ አይደለም? መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በሥራ ነው የምትገልጡት። መዋደዳችን ያለ ግብዝነት ይሁን ያለ ለዚህ ነው። መራራት ማዘን በእውነቱ ማለት ሳትመርጡ። ለዚያውም አንዳንድ ሰው ሆነልህ ስጥ፣ ካልሆነ አየው ይህ እኮ ወጠምሻ ነው ሰርቶ ይበላ ነበር ይላል። ምን አገባ? እንዲሁ እኮ አይደረስ እኮ ነው እናንተ። ሀያለ ስጥ፣ ሀለለ ዝም ብለህት። አዎ የሚሰራ ጉልበት ሊኖረው ይችላል። ነገር ግን አንዳች ነገር ባይገጥመው የሰው ፊት እሳት ነውና ሰው ፊት አይቆምም። መስጠት ለተቻላችሁ መስጠት፣ ካሌላችሁ ስጡ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? መጀመሪያ ሊለምን ላፈረ ሰው ስጥ ነው የሚለው ጢሞቴዎስን ሲተረጉም። ሊለምን ላፈረ ስጠው። ካባ ላንቃ ደርቦ ማለት ምን ማለት ነው? የነጣ ልብስ ለብሶ እኮ ጦም የሚያደርሰዋል። እንዳይናገር ለካ ገሌ የዕለት ራት የለውም ይሉኛል ብሎ ዝም እንዳይል ደግሞ ውስጡ እየተቸገረ አምጡ አምጡ የሚል ልጆች ያሉት ዕዳ የሚከፍለው ያጣ ስንት ዕዳ አለ በሉት ማለት ነው። ለዚህ ማዘን ክርስቶስን ያስመስላል። እስመ ሰብእ ዘይገብር ምግባራተ ሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር።